ሃሌሉያ እግዚአብሔር መልካም አንድም በሌላ በብዙ መልኩ ይናገራል። ሃሌሉያ ሲቀድምም ስለ ዮናስ አንስተን እየጸለይን ነበር አይደል? ሃሌሉያ ምን አለው መጽሐፍ ቅዱስ ላይ ሁለት ሰዎች አሉ መርከብ ላይ ተኝተው የተገኙ ሰዎች አሉ። አንዱ ኢየሱስ ነው፣ አንዱ ዮናስ። ሁለቱም ተኝተዋል። መርከቡ የተናወጠ ነው፣ ማዕበል ነው። ሁለቱም ግን ተኝተዋል። ተኝተው በነበሩበት ሰዓት ግን የተኙት አተኛት ልክ ነው ወይ? አንደኛው የእግዚአብሔርን ፈቃድ እያደረገ ነው፣ አንደኛው ደግሞ የእግዚአብሔርን ፈቃድ ስትወጡ ነው። ሐሳቡን ትቶ የወጣው ሰውዬ እግዚአብሔር ወደ ሐሳቡ መመለስ ስለነበረበት ነው ማዕበል ሐሳቡን ሊፈጽም የሄደው ኢየሱስ ደግሞ ሲተኛ የእግዚአብሔር ክብር በሱ ሊገለጥ ነው። አሜን። ስለዚህ ነው እግዚአብሔር ዮናስን ሊመልሰው ማዕበልን አስነሳ። አሜን። ፈቃዱ ወደ ፈቃዴ ተመለስ፣ ሐሳቤ ወዳለበት ና አለው፣ ወደ ፍላጎቴ ና አለው። ማዕበልን አስነሳ። አሜን። እሱ ወደ ሐሳቡ ሊመለስ ጉዞ ሲጀመር ማዕበሉ ጸጥ አለ። ሰዎቹ በሰላም ወደ ቤታቸው ይሄዱ አይደል? እንደዛ ነው። አሜን። ሃሌሉያ ክብር ለስሙ ይሁን። አሜን። ክብር ለስሙ ይሁን። አሜን። እግዚአብሔር ቃል ሲናገር አንተ ወደዛ ብትሄድ ከኋላ የእግዚአብሔር ድምጽ እያለ ወደ አንተ ይመጣል፣ መንገዱ በዚህ ነው ና ተመለስ እያለ ይጠራሃል ይላል። ስለዚህ ስተን ብንሄድ እንኳን የእግዚአብሔር ድምጽ ነው ተመለሱ፣ ፈቃድ ያለው በዚህ ነው፣ መንገድ ያለው በዚህ ነው። አሜን አሜን አሜን። ስሙ ይባረክ። አሜን። እግዚአብሔር የተባረከ ይሁን። እንደ እግዚአብሔር ፈቃድ ነው የመጽሐፍ ቅዱስ ምሳሌ 11 ቁጥር 25 ላይ ያለው ምሳሌ 5 ቁጥር 11 ላይ የምትባርክ ነፍስ ትጠግባለች፣ የረካም እሱ ደግሞ ይረካል ይላል። በዚህ ክፍል ላይ የሚያወራው ሐሳብ ወደ ላይም ወደ ታችም ስትሄዱት ከገንዘብ ጋር ከመስጠት ጋር ምናምን ያወራል። ግን ዛሬ የምናየው ግን እግዚአብሔርን መባረክ በሚል ሐሳብ የምትባርክ ነፍስ ትጠግባለች። አሜን አሜን። ስለዚህ አያችሁ በረከት ከሰው ወደ እግዚአብሔር ይሄዳል አይደል? እግዚአብሔርን እኛ እንባርካለን፣ እግዚአብሔር ደግሞ ሰውን ይባርካል። አሜን። ሰው ደግሞ ሰውን ይባርካል አይደል? እርስ በርሳችን ተባረኩ፣ መልካም ይሁንልህ፣ እንደዚህ ይሁንልህ እያልን እንባርካለን። ስጦታ በመስጠት ደግሞ ሰውን እንባርካለን አይደል? እግዚአብሔርም ደግሞ እንደዚሁ በመልካም ቃል በበረከት ቃል ሰውን ይባርካል። መልካም ስጦታ በመስጠትም ሰውን ይባርካል አይደል? ሃሌሉያ። እኛ ደግሞ እግዚአብሔርን እንዴት ነው የምንባርከው? ለእሱ ገንዘብ በመስጠት አይደለም የምንባርከው አይደል? ተባረክ በማለት ስሙን በማክበር እናደናንቃለን፣ እናወዳድሳለን። አንተ መልካም አምላክ ነህ፣ አንተ ትልቅ አምላክ ነህ እያልን እንባርከዋለን። ሃሌሉያ። ስለዚህ እዚህ ውስጥ እግዚአብሔርን በመባረክ ውስጥ እሱን በማክበር ውስጥ ነፍሳችን ትጠግባለች። አሜን። ከዛም ምን ይላል ቀጥሎ? የረካው እሱ ደግሞ ይረካል። አሜን። መዝሙር 63 እናንብብና ከዛ በኋላ ደግሞ እየተመላለስን እናያለን። መዝሙር 63 ላይ ዳዊት ተሰዶ ነበርና በስደት በነበረበት ሩቅ ሀገር በነበረበት ኮብልሎ በነበረበት ምንም በሌለበት ቦታ ላይ እንዲህ ይላል። በኤዶምያስ ምድረ በዳ በነበረ ጊዜ ዳዊት መዝሙር ይለናል። አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልንና ክብርን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንግዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደምትጠግብ ትጠግባለች። ከንፈሮቼ ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርልሃለሁ። ረዳቴ ሆነኸኛልና በክንፎችህም ጥላ ደስ ይለኛልና። ነፍሴ በኋላ ተከታተለች፣ እኔንም ቀኝህ ተቀበለችኝ። አሜን ሃሌሉያ። ቁጥር 11 ላይ ንጉሥ ግን በእግዚአብሔር ደስ ይለዋል፣ በእርሱ የሚምል ሁሉ ይከብራል፣ ሐሰትን የሚናገር አፍ ይዘጋል እያለ ይቀጥላል። ሃሌሉያ። ዳዊት ተሰዶ ነበር። ከሳውል ፊት ኮብልሎ በነበረበት ጊዜ ሄዶ በነበረበት ጊዜ ነው መዝሙር ይዘምራል። የሚበላ እንኳን አጥቶ ቤተ መቅደስ ሄዶ የሚበላ እንጀራ ጠይቆ ነው እዛ ስደት በነበረበት። ሰይፍ እንኳን አልያዘም ነበር። ካሉ ሰይፍ ይዛል ሲለው ሰይፍ የለኝም፣ ግን እስቲ ሳውልን የገደልክበት ሰይፍ በዚህ አለ። ያንን ሰይፍ ይዞ ወጥቶ የሚበላ በሌለበት ምድረ በዳ ሆኖ ጌታ ሆይ ነፍሴ ፈልጋለች፣ የምትጠማው ነገር የምትፈልገው ነገር አለ። ያ የምትጠማው የምትፈልገው ነገር ስላለ ወደ አንተ ትገሰግሳለች። አንተን በጣም ተጠምታለችና ትፈልጋለች፣ ወደ አንተ እየገሰገሰች ነው አለ። ሃሌሉያ። በዚህ ውስጥ ምን እናያለን? ረሃብ እናያለን፣ ጥማትን እናያለን፣ ፍለጋን እናያለን። እነዚህ ነገሮች ግን የት ነው እየሄዱ ያሉት? በምድረ በዳ።
ምንም በሌለበት እንጨትም የሌለበት ስፍራ እንደዚህ ስፍራ ላይ ሆኖ እሱ እራባለሁ። ሃሌሉያ አሜን። ኢየሱስ ፍለጋ አለኝ እፈልጋለሁ። አሜን። ራብ ውስጥ ነው ያለው፣ ምድረ በዳ ላይ ያለው እንጀራ የለም፣ የሚበላ የለም። ግን ነፍሴ አንተን ትፈልጋለች። አሜን። ነፍሴ አንተን ትፈልጋለች። የሚበላ የለም፣ እንጀራ እፈልጋለሁ ማለት ኢየሱስ የሚጠጣ የለም፣ ውሃ እፈልጋለሁ አይደለም ያለው። ችግር ውስጥ ያለው ጌታ ሆይ ድረስልኝ፣ የሆነ ነገር በመርከብ እህል አምጣልኝ አይደለም ያለው። ነፍሴ አንተን ይዘው አሜን። አንተን እየፈለገች አሜን። የቱራ እንጨት በሌለበት አሜን፣ ምንም ነገር በሌለበት በምድረ በዳው አንተን እየፈለገች አሜን። አሜን። ስለዚህ እየፈለገች ስለሆነ መገስገስ አለብኝ አሜን። ወዴት ነው መገስገሰው? ወደ አንተ ገስገስ አሜን። ወዴት ነው የሚሄደው? ወደ አንተ ነው አሜን። ማንን ነው የምፈልገው? አንተን ነው የምፈልገው። ምንድን ነው የምፈልገው? ኃይልን ነው አሜን። ምንድን ነው የምፈልገው? አሜን። አንተን ነው የምፈልገው ኢየሱስ ያለበት እንጨት የሌለበት ምድረ በዳ ነው። አሜን አሜን። ግን ገስገሳይ መገስገሴ ሁሉ ወደ አንተ ነው አሜን አሜን አሜን። ቁጥር 3 ላይ ወረድልና ምሕረት ከሕይወት አሜን ይሻላልና አሜን። አንተሮች ያመሰግኑ አሜን። ያንተ የሆነው ነገር አንተ ያሰብከው ነገር ከኔ ፍላጎት ይሻላል አሜን። ከኔ መሻት ይሻላል አሜን። ከኔ ራቤ ከምለው አሜን ከሌላ ነገር አሁን ያስፈልገኛል ከምለው ነገር አንተ ትሻላለህ አሜን። ያንተ ሐሳብ ይሻለኛል እሱ ነው የሚበልጣው አሜን። ራሴ የምለው አግኝቼ እሱ ይዤ በሕይወት እየኖርኩ ነው ከምል እሱ ደርቶኛል ሰፍቶኛል ከምል ያንተ ምሕረት ይሻለኛል አሜን። ያንተ ሐሳብ ይሻለኛል አሜን። ያንተ ፈቃድ ያንተ ፍላጎት አሜን እሱ ለኔ ይሻለኛል አሜን። የሚበልጥብኝ እሱ ምሕረት እንዲያለ ወረደ። ቁጥር 5 በቅቤና በስብ እንደሚጠጡ አሜን ሃሌሉያ። በቅቤና በስብ ሃሌሉያ። ቅቤና ስብ ያለው ድሎት ቦታ ነው። ቅቤና ስብ ያለው ምቾት ቦታ ነው። ምድረ በዳ ላይ እንጨት እንኳን የለም እዛ ቦታ። ነገር ግን ነፍሴ በጣም ጠግባለች አሜን። አጠጋገቧ ደግሞ ልዩ ነው አሜን። በቃ ልዩ የሆነ አጠጋገብ ነው አሜን። በቅቤና በስብ እንደሚጠገብ ሰው አሜን። አሜኖች ስለዚህ ስምህን በደስታ ያመሰግኑሃል አሜን። በቃ አጠጋገቤ ለየት ያለ ስለሆነ አመሰግናለሁ። በረሃን ያለሁት ምድረ በዳ ያለሁት እንጨት እንኳን የለም አሜን። ምሳ እንኳን ሰሞኑን የበላነው ተበድረን ነው፣ ከቤተ መቅደስ ወስደን ነው ያተፈቀደልን። ሰይፍ እንኳን በእጃችን የለም፣ አንድን ያገኘነው አባባ ይሄ ይሰጠናል ኢየሱስ። እዚህ ውስጥ ያለው አንተ ነህ ኢየሱስ። እዚህ ውስጥ ያለው አንተ ተጠማው ኢየሱስ ናፈኩ ኢየሱስ አሜን። መቅደስና አሜን ፈለኩኝ አሜን። ለዛ ሆኜ ያለ ነፍሴ ደስ አላት አሜን። በቃ እንደጠገበ ሰው ደስ አላት አሜን። በቅቤና በስብ እንደሚጠገብ ሰው ደስ አላት አሜን። ልዩ በሆነ ደስታ ደስ አላት አሜን። ሃሌሉያ ሃሌሉያ። አንዳንድ ጊዜ ፍለጋዎቻችን ብዙ ናቸው፣ ጥያቄዎቻችን ብዙ ናቸው። እግዚአብሔር ሆይ የምንላቸው ደስ ልንሰኝባቸው የምንፈልግባቸው ብዙ ናቸው። ምድረ በዳ ስንሆን የሚያስፈልገን ምድረ በዳ ስንሆን የሚያስፈልገን ምግብ። ስለዚህ ምግብ ባገኝ ደስ ይላታል ነፍሴ ብለን እናስባለን። ውሃ ብጠጣ እረካለሁ ነፍሴ ትረካለች ብለን እናስባለን። ግን አይደለም ማለት ነው። እሱ አይደለም የሚያረካው እሱ አይደለም የሚያረካው ኢየሱስ ብቻ ከመሰጠው ውሃ የሚጠጣ ነው እንጂ እዚህ ውሃ እየመጣ የሚጠጣ ሰው እሱ ይጠማል። የኔን ውሃ ብትጠጪ ለዘላለም አትጠጪም። ምንጭ ውሃ ቢኖር ጉድጓድ ውሃ ቢኖር ለጊዜው ያረካል፣ ለጊዜው ጥማትን ይመልስ። እሱን መፈለግ ግን እሱ የሚሰጠውን ውሃ መጠጣት ግን ለዘላለም የሚያረካ አሜን። ለዘላለም የሚያጠግብ እሱ አሜን። ኢየሱስ መጣና ዮሐንስ 6 ላይ እንጀራን አብዝቶ በሉ፣ ጠጡ፣ ጠገቡ፣ ሁሉንም ነገር ካረጉ በኋላ ይበሉ ዘንድ መናን ሰጣቸው ተብሎ ተጽፏል። አንተስ ምን ትሰጠናለህ አሉት። ሲጀመር አላቸው ኢየሱስ የሰጣችሁን መና የሰጣችሁ ራሱ ሙሴ አይደለም፣ መናውን የሰጣችሁ አባቴ ነው። አሁን ደግሞ የሚሰጣችሁ መና እንጀራ አይደለም። አሁን እናንተ የምትፈልጉትን አይነት ዳቦ አይደለም የሚሰጣችሁ። አሁን መና አይደለም የሚሰጣችሁ። አሁን የሚሰጣችሁ እንጀራ እኔ ነኝ። አሜን። ከሰማይ የወረድኩ እንጀራ የሕይወት እንጀራ እኔ ነኝ። ሰው ቢበላኝ የሚጠግብ
አሜን። ሰው ቢጠጣኝ የሚረካብኝ እግዚአብሔር አሁን የሚሰጣችሁ ነገር እሱ አሜን። አሁን እሱ የሚለው ነገር ሊሰጣችሁ የሚወደው ነገር እሱ ነው አላቸው። አሜን። አረኛ ምናምን ነው አይደል? ይህ ሰውዬ ምንድን ነው የሚያወራው? ስጋውን እንድንበላ ሊሰጠን ይችላል። ለስጋ እያሰቡ ነው ሰዎች። ድሮም እንጀራ ላይ ነበሩ፣ አሁንም የስጋ እንጀራ እያሰቡ ነው። ስለዚህ ሲያዩት የቆመ ሰው ነው። ምናልባት በቁመት የሚበልጡት በውፍረት የሚበልጡት ሰዎች መካከል ነው። በአለባበስ የሚበልጡት ሰዎች አሉ። ይህ ሰውዬ ስጋውን ሊሰጠን ነው ወይ? ምንድን ነው የሚያወራው? ኢየሱስ ስጋዬ የህይወት እንጀራ ነው። አሜን። በቃ እኔን ካልበላችሁ ህይወት የላችሁ። ይሄ ነው ዋናው የሚያስፈልጋችሁ ነገር ይሄ ነው አላቸው። ዳዊት ምድረ በዳ ላይ ሆኖ የናፈቀው ይሄ ነው። እነሱ ልክ አጠገባቸው ሲቀር ነው ያወቁት። በጥቅቅቤና በስብ እንደሚጠግብ በቃ ጠገብኩኝ ያለው ዳዊት ይህን አምላክ እያሰበ ይህን አምላክ እየባረከ እሱን እየፈለገ። ስለዚህ አሁንም እግዚአብሔር መልካሙን ነገር አያጎድልም። አሜን። መልካሙን ነገር ይሰጠናል። አሜን። አውያ ተገኝቷል እንደተባለ አየው እኮ ተገኝቷል። አየው ጠፍቶ አይቀርም ተገኝቶልሃል። አየው ግን አሁን የእግዚአብሔር ሀሳብ አንተ ጋር ከአያ ጋር የተያዘ አይደለም። አሜን። እግዚአብሔር ፈቃድ አሁን ተመልሰዋል። አህዮቹ ወደ አባታቸው አባቱ በአህዮቹ ስራውን መስራት ይችላል። ሲና ዮሐንስንም እነ ጴጥሮስንም ሲጠራቸው እኮ እንደዛ ማለት አባታቸውን ሰው ተከተሉት አለ። በቃ እናንተውን ስራችሁ አሳ ማጥመድ አይደለም። ይሄኛውን አሳ ተውና ሌላ አሳ ታጠምዳላችሁ። ሃሌሉያ። ይሄን አሳ አይቀርባቸው ቀረባቸው ያቀረባቸው ማለት ሃሌሉያ። እያበረከታ በላቸው፣ እያጠገባ በላቸው። አሜን። እነሱም ተከተሉት። ስጋ እንጀራ ላይ የነበሩ ሰዎች መጨረሻ ላይ ሲላቸው ተመለሱ አይደል? ወደ ኋላ ተመለሱ። እናንተ ስለተመለሱ ትወዳላችሁ ነው ባላችሁ ጊዜ ጌታ ሆይ ወደ ማን እንሄዳለን? አንተ እኮ የህይወት ቃል አለ። አሜን አሜን። የህይወት ቃል አለ። አሜን። ይሄ ቃል ነው እንጀራ የሚሆነን። አሜን። ይሄ ቃል ነው ውሃ የሚሆነን። አሜን። ብንበላ የሚያጠግበን ቃል እሱ ነው። አሜን። ብንጠማ የምንጠጣው የምንረካበት እሱ ነው። አሜን። ይሄን ትተን ወዴት እንሄዳለን? የህይወትን ቃል ለዘላለም ህይወት የሚሰጠንን እሱን ትተን ወዴት ነው የምንሄደው አሉት። ስለዚህም እሱን ተከተሉት። በሌላ ስፍራ መዝሙር 42 ላይ የቆሬ ልጆች ትምህርት ብሎ ይላል፣ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ አምላክ ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ ያለው? ዘወትር አምላክ ወዴት ነው ሲሉ እምባዬ በቀንና በሌሊት ምግብ ሆነኝ። ይህን ሳስብ ነፍሴ በእኔ ውስጥ ፈሰሰች። ሃሌሉያ። አሜን። ለእግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ ገባለሁና በዓል የሚያደርጉ ሰዎች የደስታና ምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ሃሌሉያ። ለምንስ ትታወቂያለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመንኩ። አሜን። አምላኬ ሆይ ነፍሴ በእኔ ውስጥ ታወከች። ስለዚህ በዮርዳኖስ ምድር በአርሞኒየም በታናሹ ተራራ አስብሃለሁ። በፏፏቴ ድምፅ ከላይ ከላይ ትጠራታለች። ማዕበልና ሞገድ ሁሉ በላይ አለፈ። እግዚአብሔር በቀን ቸርነቱን ያዛል፣ በሌሊትም ዝማሬው በእኔ ዘንድ ይሆናል። አሜን። የእኔ ስለት የሕይወቴ አምላክ ነው። አሜን። እግዚአብሔርን አንተ መጠጊያዬ ነህ። ለምን ረሳኸኝ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመለሳለሁ እለዋለሁ። ጠላቶቼ ሁልጊዜ አምላክ ወዴት ነው ባሉኝ ጊዜ አጥንቶቼን እየቀለጣጠሙ ሰደቡኝ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውቂኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመንኩ። አሜን። ምን እያላት ነው? ነፍሴ አላት ተኝ በቃ እያላት አጨቅጭቂኝ። አምላክ የት አለው ቢሉኝ ምንድነው ህይወት ላይ የሚታይ ነገር የለም እያሉ ነው። የት አለ አምላክ ሲረዳ እስቲ አሳየን እያሉ ነው። በህይወት የሚታይ ነገር የለም። ነፍሴ ደግሞ ያንን እየሰማች እያስቸገረችኝ ነው። ስለዚህ ምን አላት? ነፍሴ በቃ ዝም በይ፣ በአምላኬ ታመኝ። እሱ በቀን ቸርነቱ ነው፣ በሌሊትም ደግሞ ዝማሬውን ያዝልሻል። አሜን። እሱ ነው የሚያስፈልግሽ፣ ፍለጋሽ እሱ ነው መሆን ያለበት። ስለዚህ በኋላ ወደ ውሃ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ናፈቀች።
ችግር ቢኖር የምንፈልገው ነገር ቢኖር ህይወታችን ላይ ጥያቄ ያላቸው መከራ ያላቸው ያለባቸው ነገሮች ቢኖሩ በዛ ሁላ ውስጥ ነፍሳችን የምትቃትትበት የምትጨነቅበት የህይወት ኑሮ የውጣ ውረዷ ቢኖር የሚያስፈልጋት እውነተኛ ውሃ የሚያስፈልጋት እውነተኛ ጥሟን የሚያረካው ኢየሱስ እኛን የሚያረካው እግዚአብሔር ጋር መገኘት እሱን መፈለግ ነው እርካታ ጥጋቧ እሱን ማግኘት ብቻ ስለዚህ ሁሌ ጥማቷ መሆን ያለበት ወዴት ነው ወደ እሱ ስለዚህ በቃ ቤቱ ነፍሴ ወደ አንተ ትናፍቃለች ግን ደግሞ ታስቸግረዋለች ማለት ወደዚህ እያለች ታስቸግረዋለች አሁንም ጥያቄ እያነሳች ታስቸግረዋለች መዝሙረ 3 ላይ ይላል ነፍሴ ለምን ታዝኛለሽ ይላል ለምን ታውኪኛለሽ በቃ ተይኝ ነፍሴ ምን አስበሽ ነው ትረብሽ ሃሌሉያ እግዚአብሔር መልካም አሜን እግዚአብሔር መልካም አሜን እግዚአብሔር መልካም አሜን ሃሌሉያ አሜን ሃሌሉያ አሜን በተባረከ ነፍስ ተጠቅመሽ አሜን ምክንያቱም እሱን የሚፈልግ ሰው አይራብም አሜን እሱን የሚፈልግ ሰው አይጠማም አሜን ወደሱ የሚሄድ ሰው አይራብም አሜን ውሃ ሊጠማው ይችላል ለጊዜው እንጀራ ሊርበው ይችላል ነገር ግን ለዘላለም አይጠማም አሜን ለዘላለም ግን አይራብም አሜን ለዛ ነው እግዚአብሔር ለዘላለም አይቆጣም ተቆጥቶ እንኳን ቢሆን እግዚአብሔር ለዘላለም ሰውን አይጠላውም አሜን ሃሌሉያ አሜን ሃሌሉያ አሜን ስለዚህ ነው አንዳንዴ በቃ ተራበን ተጠማን ፈለግን ያለውን ነገር ለማግኘት እንሮጣለን ስለዚህ ደግሞ ኢየሱስ ሲያስተምር ምን አለ እናንተ የምትፈልጉት ነገር አለ ያለ ሰው ያደርግላችሁ የምትፈልጉት ነገር አላችሁ ያለ አዎ እንፈልጋለን አይደላችሁ ሰዎች የሆነው ነገር ያደርጉልን እንፈልጋለን ስለዚህ ያን ነገር እንዲሆንልን ምን ብናደርግ መልካም ኢየሱስ ምን አለ ሌሎች ሊያደርጉላችሁ የምትፈልጉትን ነገር እናንተ ደግሞ ለሌሎች አድርጉላቸው ስጡ ይሰጣችኋል አላቸው ይላሰታል ስለዚህ አንዳንድ ጊዜ የምንፈልገውን ነገር ለማግኘት ስንሄድ እኛ የምንፈልገውን ነገር አምጣ ይሰጠን ይሄ ይሁንልን ይሄ ይገኝልን ለማለት ስትሄዱ እናንተ ደግሞ ስጡ በሰጣችሁ ጊዜ እናንተ ደግሞ ባደረጋችሁ ጊዜ ለምሳሌ ሌላውን ደስታ በፈጸማችሁ ጊዜ የደከመውን ሰው ባበረታችሁ ጊዜ ያዘነውን ባጽናናችሁ ጊዜ ገንዘብ ብቻ አታስቡ የሚሰጥ ብዙ ነገር ምክር ይሰጣል አብሮነት ይሰጣል ከጎን መቆም ይሰጣል ለሰው ብዙ የሚሰጡ ነገሮች አሉ ተባረክ ማለት በረከት ራሱ ያብ ቃል መልካም ቃል ለሰው መስጠት ራሱ ትልቅ ነገር ነው ስለዚህ ኢየሱስ ስጡ ፈልጋላችሁ አይደል የሆነ ነገር ማግኘት ፈልጋላችሁ አይደል የጠማችሁ ነገር የራባችሁ ነገር አለ አይደል ስለዚህ ያን ነገር እንድታገኙ ስጡ ፍቅር ነው የምትፈልጉት ፍቅር ስጡ አሜን መልካም እንዲያደርግላችሁ ነው ሰው የምትፈልጉት መልካም አድርጉ ሰው በጎነት በመልካም ቃል እንዲያናገራችሁ ትፈልጋላችሁ እናንተ እንደዚህ መልሱ ይልን ጠላታችሁ ቢሆን አለ ኢየሱስ ክፉ ያደረገባችሁ እንኳን ቢሆን እናንተ ግን መልካም አድርጉ አሜን ከእናንተ የሚጠበቀው መስጠት አሜን መልካም ነገር መስጠት በጎ የሆነውን መስጠት አይደል ምክንያቱም ሰው የዘራው ያጭዳል ሰውየው የፈለገውን መዝራት ይችላል እኛ ግን የምንዘራው ምንድነው መልካም ማጨድ የምንፈልገው ነገር ማለት ነው ስለዚህ የምትፈልገውን ነገር መውሰድ ትፈልጋለህ እሱ የምትፈልገውን ደግሞ አንተ ስጥ አሜን ካንተ በታች ላነሰው ስጥ እኛ የሆነ ቦታ ነን አይደል ከኛ ያነሰ ሁሉ ያለ ኢየሱስ ዳዎች ሁሉ ጊዜ መካከላችሁ ናቸው አንዳንዴ በገንዘብ የሚበልጣችሁ ሰዎች በአስተሳሰብ ከእናንተ አንሱ ካለየ መልካም ሀሳብ ስጡ ያ ሰው የእግዚአብሔር በረከት ጎሎት ከሆነ እግዚአብሔር በረከት ስጡት የምትፈልጉትን ምንድነው የምትፈልጉትን ስጡት የምንፈልገውን በሰጠን ጊዜ የምንፈልገው ደግሞ አንድ ጥፍ ሆኖ አይመለስም ማለት የተዘራ አንድ ስንዴ ሆኖ አይመለስም 30 60 100 የሚያመር ፍሬ አፈራሪ ለእግዚአብሔር ካረ ስለዚህ የምንፈልገው ለኛ ሊሆን የምንወደው ነገር እግዚአብሔር ስጠን እንፈልጋለን የምንለው ነገር ካለ እኛ ደግሞ ያንን መስጠት አሜን እኛ ደግሞ ያንን እንዝራ ያንን በዘራነው ያንን በሰጠነው ቁጥር ያ ፍሬ ከዛ ሰው ላይ መጣ ይችላል ከዛ ቦታ ላይ መጣ ይችላል ክብር ከምስራቅ ከምዕራብ አይመጣም ከእግዚአብሔር ዘንድ ነው አይደል ስለዚህ ያ ከምስራቅ ከምዕራብ አይደለም የምንጠብቀው ብድራትን ፈልገን አይደለም ለሰው የምንሰጠው ኢየሱስ ስታበድሩ አለ ያ ሰውዬ እንደሚመልስላችሁ የጠበቃችሁ አታበድሩ ደግሳችሁ ስታበድሩ እሱ በሚቀጥለው ድግስ ያበላኛል ብላችሁ አታበድሩ
እንደውም ከፈለጋችሁ ማድረግ ያለባችሁ ደግሶ ማያበላችሁን ሰው ሪዋርዱን የማይመልስላችሁ እሱ ሊሰጣችሁ በቃ ከሱ ጠብቀዋለሁ የማትሉትን ሰው ለሱ ነው እንዲሁም መስጠት ያለባችሁ። ይሄ ሰውዬ በምንም ሊረዳ የማይችል ነው የምትሉትን ሰው ነው እንዲሁም ማድረግ ያለባችሁ። ምክንያቱም ለዛ ሰው ደግሞ የጸሎቱ መልስ እናንተ ልትሆኑ ትችላላችሁ። አሜን። እሱ ደግሞ ሌላውን ከሱ ያነሰው ለባረከበት በረከት እናንተ ደግሞ ከፍ ያለው በረከት ሆናችሁ ልትገለጹ ትችላላችሁ። ስለዚህ ያን ነገር አድርጉ። እናንተ የምትፈልጉት ነገር አለ። እናንተ የምትወዱት ነገር አለ። የምትፈልጉትን ለማድረግ የምትወዱትን ለማግኘት ከፈለጋችሁ ያን ደግሞ እናንተ ተዛዙ። ፍቅር ፈልጋችኋል፣ ፍቅር ስጡ። ምሕረት ፈልጋችኋል፣ ምሕረት ስጡ። በጎነት ፈልጋችኋል፣ በጎነት ስጡ። ሰው እንዲራራችሁ ፈልጋላችሁ፣ ራሩ የምትፈልጉት ምንድን ነው? የምትፈልጉት ምንድን ነው? ሃሌሉያ ሃሌሉያ። በዚህ ሁሉ ፍለጋችሁ ውስጥ ደግሞ ያቺን ሴት አስታውሷት። ያቺ ሴት ቤት ቁጭ ብላ ነበር እሱ ለማየት የነበረች አንድ ሴት ቤቷ ቁጭ ብላ የእግዚአብሔር ሰው ነው መልካም ሰው ነው ብላ እየዘራች ነበር አይደል? ከሱ ምንም አይደለም የጠበቀችው። ይሄ ሰው የእግዚአብሔር ሰው ነው፣ ይሄ ሰው መልካም ሰው ነው አለች። በቃ የእግዚአብሔር ሰው ስለሆነ እስቲ ቤታችን የሆነ ነገር እናደርግለት ብላ ለሱ በበጎ ፈቃድ በበጎ ሀሳብ አደረገለት። ምንድን ነው የምትፈልጉት? ቤታችሁ የጎደላለ የምትፈልጉት ነገር አለ አይደል? ምንም አልፈልግም ማለት ነው። ከዛ ግን ታሪኩን ታውቁታላችሁ። ከዛ በኋላ ልጅ ወለደች፣ ልጅ ሰጣት። ልጇ ደግሞ ከዕለታት አንድ ቀን ሞተ አይደል? ልጇ ሞተ፣ ታሞ ወደ እሷ ቤት መጣ፣ ሞተ። ከዛ ልጇ ወደ እሷ ሲመጣ ወደ ባሏ ላከች። አያ ላክልኝ፣ እንደዚህ ላክልኝ፣ ወደ እግዚአብሔር ሰው መሄድ እፈልጋለሁ አለች። ለምን ሲላት ሁሉ ደህና ነው፣ ሁሉ ደህና ነው፣ ችግርሽ እያለ ነገሩ እያለ እየሰጠች ለራሷ ሲሆን ደህና ነው፣ ለእሷ የጎደለበት ሲሆን የኔ ሙሉ ነው ትላለች። ምንም ችግር የለበትም፣ ቤቴ ሙሉ ነው ትላለች። ልጅ የላትም፣ ምን ትፈልጊያለሽ? ሙሉ ነው ሁሉ ነገር። ልጇ ሞቷል፣ ምን ትፈልጊያለሽ? ልጄ ደህና ነው፣ ምንም ነገር የለውም፣ ግን ደህና ነው፣ ሁሉ ሰላም ነው። ሃሌሉያ። ስለዚህ የእግዚአብሔር ቃል ደግሞ እንደሚነግረን አፋችንም ቃላችንም ደግሞ ልንጠብቅ ይገባል አይደል? ስለዚህ ምንዘራው ቃላችን ጭምር ስለሆነ ሕይወቷን እያየች ጉድለቷን እያየች ነገሯን እያየች እሷ ሁሉ ደህና ነው፣ በቃ ወደ እግዚአብሔር ሰው ብቻ ነው ሄድ የምፈልገው፣ ሌላ ነገር አልፈልግም፣ ይህን ነገር የሚያስፈልገኝ ያክል ትለዋለች። ሁለተኛ ነገሥት 4:23 ላይ ያነሳ ቃሉ ስለምትሞት ሃሌሉያ። ከዛም የእግዚአብሔር ሰው ጋር ሄደች። እግዚአብሔር ሰው መጣ አይደል? ኤልሳ መጣ፣ ቤቷ መጣ፣ ልጇ ዳነ፣ ልጇን በሕይወት ተቀበለች አይደል? ስለዚህ እንደዛ ነው። አንዳንድ ጊዜ ሁሉ ሞልቶ ብቻ ሳይሆን አይደለም ሙሉ ነው የሚባለው። ሁሉ ደልቶ ሲሆን ብቻ አይደለም በቃ በጣም አሪፍ ነው ተመችቶኛል የሚባለው። የጎደለ ነገር ቢኖር እንኳን ያለኝ ይበቃኛል ማለት ለበሚል አላረግ መጽሐፍ ቅድም ያነበብነው ክፍል ላይ የረካ እሱ ይበቃል ይላል። እንደገናም ኢየሱስ አላቸው ላለው ይጨምራል። አሜን። ትንሿን ነገር አለኝ እኔ በቃኝ፣ አመሰግናለሁ፣ እኔ የምፈልገው አንተን ነው ያለ እሱ ልስንባል መሻቴ አንተ ነህ፣ ይሄ የሰጠኝ ይበቃኝ። ልጅ ባሰጠኝ ማለት በቃ ልጅ በጉደሉ አይደለም ይሄ ፍላጎት እኔና ባሌ ያለን በቃ በቂ ነው ልጅ ግን አንተ ትበቃኛለህ፣ አንተ ለእኔ መልካም ነህ፣ አንተ ነህ ፍላጎቴ፣ ጥማቴ አንተ ነህ። የጎደለኝ ነገር እንዳለ አውቃለሁ ቤቴ ውስጥ ግን በእሷ አላስቸግርም። እግዚአብሔር ግን አያት፣ ልጅ ሰጣት። ልጇ ሲሞትም ጭንቀቷ ልጄ በምን ይመጣል፣ ልጄ እንዴት ይሆናል አይደለም። ሄደችና እንዳትዋሸኝ አላት። እንዳታለኝ ብዬ ነግሬ ነበር፣ አታታለኝ ብዬ አለው። እግዚአብሔር ልጇን አስነሳና ሰጣት። አሜን ሃሌሉያ። ልጇን አስነስቶ ሰጣት። አሜን። አንዳንድ ጊዜ ይሁንም ሌሎቹንም ሁሉንም ብናያቸው እንዘረዝራቸው ብዙ ናቸው። ኢዮብ ሁሉ የነበረው ሰው ሙሉ የነበረለት ሰው ነው። ነገሩ በጎደለበት ጊዜ ግን የስንፍና ድምፅ እያላቸው እቺ ሴት ትችል ነበር። ምን ሆነሽ ነው ስትባል ይሄ ሰውዬ እኮ ጉድ አደረገን፣ ልጅ ስጠን ሳንለው ልጅ ሰጥቶን ጉድ አደረገን ማለት ትችል ነበር። ያልጠየቅነውን ነገር ወደ ቤታችን አምጥቶ ይኸው ተመልሶ ሐዘን አመጣብን ማለት ትችል ነበር።
የሆነበት ነገር ከሆነ በኋላ ሚስቱ እስካሁን ፍጹምነትን ይዛለን ብላለች። እግዚአብሔርን ስደብና ዳግመኛ እግዚአብሔር ጥቂት ወራት ደጅ እጠናለሁ፣ ዳግመኛ መከራውን እታገሳለሁ፣ የቀደመውን ኑሮዬን ተስፋ አደርገዋለሁ ትላለህ። ደግሞ ጨራሽ ትሆነች። እንደዚህ እንዳትል ከዚህ ዓለም እነሆ ስም አጠራር እኮ ጠፋ። ሴቶች ልጆቼና ወንዶች ልጆቼ ሞቱ። እኔስ 9 ወር ሳረግዝ ሳምጥ ስወልድ ሳይረቡኝ ሳይጠቅሙኝ በከንቱ ደከምኩ አለች። አንተም በመግል ተውጠህ በትል ተከበህ ትኖራለህ፣ ሌሊቱን ሁሉ ስትዛብር ታድራለህ፣ እኔ ግን እየዞርኩ እቀላውጣለሁ አለች። በነበረው ጊዜ ሁሉም በነበረ ጊዜ በቃ እልልታ ዝማሬ ነው። ቤቷ ውስጥ የመዝሙር ድምፅ ነው፣ የከበሮ ድምፅ ነው። ልክ ሲጎልባት ብቀላውጥ ይሻለኛል፣ ብቀላውጥ ይሻለኛል፣ ሌላ ቦታ ብሄድ ይሻለኛል፣ እየዞርኩ እቀላውጣለሁ አለች። እግዚአብሔር የማይቀላወጥበት አምላክ ለጊዜው ቢጎድለን ቢመስለን የሆነ ቦታ ያጣነው ነገር ያለ ቢመስለንም ቆይ እሺ እግዚአብሔር እስኪመጣ ካሮጠን ምንድነው እናንተና ቤት ሄደን በልተን እንምጣ፣ እናንተና የሚባለው አዋቂ ቤት ሄደን እስቲ የሆነ ነገር ተቀብለን እንምጣ፣ እስቲ እናንተና ቤት ሄደን ደግሞ የሆነ ነገር ይዘን እንምጣ የምንለው አይነት አንተ ደግሞ ተመልሶ ይመጣል ትላለህ። ልጆቼን መልሼ አገኛቸዋለሁ ወይ ትላለህ ወይ አለችው። አይኔ ቀላውጣለሁ አለች። እግዚአብሔር አይቀላውጥም። ይጠበቃል። እግዚአብሔር አሜን። በትዕግስት ይጠበቃል። አሜን። እስኪመጣ ይጠበቃል። አሜን። ሃሌሉያ። አሜን። ምክንያቱም እግዚአብሔር ስለማይቀር አሜን፣ እዛው ስለማይቀር አሜን፣ ስለሚመጣ አሜን፣ ስለሚያደርግ አሜን። ሲበዩ ህይወት ውስጥ እግዚአብሔር አንቀር አሜን፣ አንቀርም አሜን። ሃሌሉያ። ወደ ተለይዘና ይሁን መለሰ። እግዚአብሔርም እንዲህ አለ፣ ሁሉን ታደርግ ዘንድ ቻይ ነው፣ አሜን። ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅሁ። ያለ እውቀት ምክርን የሚሰውር ማለት ነው። ስለዚህ እኔም አላስተውለውን የማላውቀውን ድንቅ ነገር ተናግሬአለሁ። ያወራሁትን እስካሁን ነገር ያወራሁት እንኳን የማላውቀውን ነገር ነው። ዝም ብዬ የቀረብኩት እባክህ ስማኝ፣ እኔም ልናገር እጠይቅሃለሁ፣ አንተም ተናገረኝ። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን አይኔ አየች። አሜን አሜን አሜን። እግዚአብሔር እሱ ያለውን ማየት ይሁንላችሁ። አሜን። ያሰበውን ማየት ይሁንላችሁ። አሜን። የተናገራችሁን ማየት ይሁንላችሁ። አሜን። እናንተ ያላሰባችሁትን ማየት ይሁንላችሁ። አሜን። መጽሐፍ ሲናገር አይኔ ያላየው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንደሚሆን ሃሌሉያ። ስለዚህ ኢዮብ መስማትን በጆሮ ሰምቼ ነበር፣ አዎ ሲወራ አንዳንድ ነገር እኮ ሰምቻለሁ፣ አሁን ግን ባይኔ አይቻለሁ። እግዚአብሔር እንዲህ ያደርጋል ይሆናል ሲባል ሰምቻለሁ፣ አሁን ግን ያንን አየሁት። ስለዚህ ራሴን ንቃለሁ፣ በአፈርና በአፈር ላይ ተቀምጬ እጸጸታለሁ አለ። ያለ ወረደና ቁጥር 10 ላይ ሲደርስ ኢዮብ ምስክሮቹ በጸለየ ጊዜ እግዚአብሔር ምርኮን መለሰለት። እግዚአብሔርም ቀድሞ በነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው። ልጆቼን ድጋሚ ያገኛለሁ ብለህ ታስባለህ ብላ ሄደች ሚስቱ። አይደለም ማለት የነበረውን ብቻ አይደለም የምመልሰው፣ እጥፍ አድርጌ ነው ለኢዮብ ሰጠው። ሃሌሉያ። እጥፍ አድርጌ ነው ለኢዮብ። አሜን። ድሮ እኮ ነበረኝ እግዚአብሔር፣ የሆነ ነገር እኮ ነበረ፣ አሁን ግን አጥቼዋለሁ። አንዳንድ ጊዜም በእግዚአብሔር ፍለጋ ስትሄዱ በጽድቅ እሄዳለሁ ስትሉ እሱን እከተላለሁ ስትሉ ድሮ የነበራችሁ በሆነ መንገድ ታገኙበት የነበረው ነገር አሁን በቀላውጠት ይቻለው አልቀላውጥም ስትሉ አሁን በእግዚአብሔር ጽድቅ ነው ሄደው ስትሉ ያጣችሁትን ነገር እግዚአብሔር ደግሞ በጥፍ ይመልሳል። አሜን አሜን። አይቀርም እግዚአብሔር። አሜን። ሰምቻለሁ አለ፣ ሰምታችሁ አትቀሩ። አሜን። ሰምቼ ነበር በጆሮዬ፣ አሁን ግን አይኔ አይታለች። መስማት ጆሮዬማ ሰምቷል፣ አሁን ግን አላየሁትም ነበር እንጂ አልገባም። ሃሌሉያ አሜን። ነገር ግን አሁን አየሁት። አሜን። አሁን ግን አገኘሁት። አሜን። ለካ ዝም ብዬ ነበር ያወራሁት፣ ለካ ዝም ብዬ ነበር የቀናሁት። ሃሌሉያ። ስለዚህ የምትፈልጉት ነገር አለ፣ ታገሱ። አሜን ሃሌሉያ። አሜን። የምንጠብቀው ነገር አለ፣ አሜን ታገሱ። አሜን ሃሌሉያ። አሜን። በኋላ ሳንቀላወጥ ቁጭ ብለን ብንጠብቅ እሱ ይመጣል። አሜን። ወላጆቹ እኮ ሊያጽናኑት መጡና አዩት። ሲያዩት ሰውነቱን ሲያዩት ምንም መናገር አቃታቸው። ከዛ በኋላ ቆይተው ነው ማውራት የጀመሩት። አዩትና ምን ይበሉት? አይዞህ አይሉት፣ እኔን አይሉት። በቃ ሰውነቱ በቁስል ተለውሷል፣ ያለኝ የሚለውን ነገር ሁሉ አጥቷል፣ ከሰውነት ተራ ወጥቷል። ይበኛ ማለት
እግዚአብሔር ግን እጥፍ አድርጎ መለሰ። ስለዚህ የሰማሁትን አሁን ደግሞ አይቻለሁ። አንዳንዴ የጠበቅነው የሰማነው ነገር ትንሽ በሚመልክ መልክ ሊሆን ይችላል የሚመጣው። ያን ሰው ስምዖንን ካስታወሳችሁት የእስራኤልን ማዳን ታያለህ ተብሎ ነበር። የእስራኤል ማዳን ሲመጣ እሱ ባለበት ሕፃን ልጅ ነው የሚመጣው። ያዕቆብ ሕፃን ልጅ ነው፣ ትልቅ ሰውዬ አይደለም ያዕቆብ። ወይም እስራኤል ስትነጻ ስትወጣ አይደለም ኢየሱስ ክርስቶስ ጌታ ራሱ ኢየሱስ ጌታ አሜን። ትንሽ ነገር ሲመጣ ስታየው በቃ ይሄን ዘመን ታያለ ተብሎ ሻምሮ አይፈጸም ሰው ጊዜው ደርሶ ሲመጣ የሚታቀፍ ልጅ ነው። አሜን። አይኖች ያለ በሰው ፊት ያዘጋጀውን ማለት አሜን። አይኖች አሁን አይኑ በቃ ይሄን ነበር የፈለኩት ያልከኝ ነገር ለካ አሜን። ሃሌሉያ ኢየሱስ ጌታ ነው። አንዳንዴ የሚመጣው ነገር ትልቅ ላይመስል ይችላል። ትልቅ ነገር መስሎ ላይመጣ ይችላል። ኢየሱስ ጌታ ወላሱ የታጠቀ ጦረኛ በንጉሥ ቤት የተቀመጠ ከዛ እስራኤልን ከሮም ሲያወጣ ህዝቡ በነፃነት ሲኖር አላየንም። ክርስቶስ ተሰቅሎ ህዝቡ ነፃ ሲወጣ አላየንም። ሕፃን ልጅ አየና አይኖቼ በሰው አሜን። ሲያስ ውሽንፍር ይመጣው ኃይለኛ ዝናብ ይመጣዋልና ኢየሱስ አመሰግናለሁ። አከብርሃለሁ። የምትጠብቁት ነገር ፍንደመና ቢመስል ሕፃን ልጅ ቢመስል ትንሽ ቢመስል ግን በውስጡ ሃሌሉያ በአንስ ለማጸን ውስጥ ሆኖ ያዘለለው ማርያምናት ከፊቱ የቆመችው ግን ውስጧ ካለው ከእሱ የተነሳ ጽንሱ በደስታ ዘለ። አሜን። አባ የተወለደ ባደገ ጊዜ ጠየቁት፣ ዮሐንስ አሉት። ሃሌሉያ። እኔ የጫማውን ጠፍር ልፈታ ገባኝ ሰው እሱ ደግሞ ኋላ የሚመጣው ከላይ ካልተሰጠው በቀር ሰው በራሱ ምንም ሊያደርግ አይችልም። አሜን። አባ በቃ እሱ ከላይ የተሰጠው አሜን። ይኸውላችሁ ያለምን ኃጢአት የሚያስወግደው እግዚአብሔር ሃሌሉያ። እነሱ እስካሁን ጠራቢ ዮሴፍ ልጅ ጋር በዓይናችን ፊት ላይመስለን ይችል ይሆናል። ስናየው የጠበቅነው ነገር እሱ ላይመስለን ይችላል። የጓጓንለት ነገር ያ ላይመስለን ይችላል። ይሄ የማርያም ልጅ ይሄ የጠራቢው ልጅ ሲሉት ዮሐንስ ደግሞ እግዚአብሔርን ኃጢአት የሚያስወግድ አሜን። እግዚአብሔር በሚለው አሜን። ይኸውላችሁ እሱ ነው ማለት አሜን። ኢየሱስ ሃሌሉያ 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 አሜን። ትንሽ ሊመስል ይችላል። እሺ ትልቅ አሜን። ትልቅ ሊመስል ይችላል። ውሽንፍር ያዘዝና ትልቅ ደመና እግዚአብሔር መልካም ሃሌሉያ። ስሙ ድንቅ ኢየሱስ ትልቅ ነው። ሃሌሉያ። አንዳንዴም ያው እንደምታውቁት ነው በእግዚአብሔር ቃል በሕይወታችን እንደምታውቁት ነው የእግዚአብሔር ቃል እስኪመጣ ሊያደክም ይችላል፣ ሊፈትን ይችላል፣ ጊዜ ሊወስድ ይችላል። አንዳንድ ጊዜ በችሎታችን አናመጣም፣ በብቃታችን አናመጣም። ሁሉ ነገር እኮ አለ፣ ይህም አለ፣ ይህም አለ ይሄ ብለን አናመጣም። ሀና ባል አላት፣ የሚወዳት መልካም ባል አላት፣ የምትወደው ባል አላት። እኔ ከ10 ወንድ በልጥልሻለሁ የሚላት ባል አላት። ከሌላው ሚስት አስበልጦ 2 እጥፍ በረከት የሚሰጣት ባል አላት። ባል ቢኖራት፣ መልካም ትዳር ቢኖራት፣ ፍቅር ቢኖራት ልጅ አልነበራት። ፍላጎቷ ጥያቄዋ አልተመለሰላት። ልጅ ሴት ጊዜ ፈጀባት፣ ተጠበቀች። ጊዜ ፈጀባት፣ ተጠበቀች። ሃሌሉያ ሃሌሉያ። ስለዚህም በቃ መጨረሻ ላይ ሀና ወደ ቤተ መቅደስ ሄደች። ሀና ጸለየች፣ በቃ የምሯን ጸለየች፣ ወደ እግዚአብሔር። ሃሌሉያ አሜን ሃሌሉያ አሜን። እሱ የጠበቀችው ጌታ ደግሞ አሜን። እሱ የፈለገችው ደግሞ አሜን፣ በጊዜው መጣ። አሜን። ትንሽ ቃል ነገራት እኮ ሂጂ በቃ
በሰላም ሂጂ በቃ የለመችው ነገር ይፈጸምልሽ በሰላም ሂጂ አላት። ብዙ አይደለም ያወራት እንጂ ጥሩ አልጸለይላት አሁን ይሄን እኮ እግዚአብሔር እኮ በቀኝ ብሎታል ግን ታዲያ ሲቦታ ላይ እስከነበረ ድረስ በሱ ላይ ያለው ቅባት ይሰማል። አሜን አረን ለዛው አሜን ቤት ያናገረው ይቀጣል ነበርና ስለዚህ አንድ ሰው ሊሞት ይገባል አለ። ቀያፋ ያሳደረው ይገለው ግን እግዚአብሔር መንፈስ ሊቀጣል ስለነበረ በሱ ትንቢት ተናገረ። ይህች ሴት እግዚአብሔር አይቶት ድምጹን ያራቀው ሰው ፊት ነው የቆመችው። እሷ እግዚአብሔር ፊት እየጸለየች እሷ ከፊቱ ቆመች። እሱ መንበሩ ላይ ቁጭ ብሎ በቃ አንቺ ሴት በሰላም እንጂ የልመናሽን ቃል ይስጥሽ። አሜን አሜን። ከዛ በኋላ ሐና አላዘነችም። አሜን አላለቀሰችም። አሜን አሜን። የምትፈልጊውን ነገር በቃ እግዚአብሔር ይስጥሽ። አሜን። እግዚአብሔር የልመናችሁን ቃል ይስጣችሁ። አሜን። የምትፈልጉትን ይስጣችሁ። አሜን። የጠየቃችሁትን ያን እግዚአብሔር ሆይ ያላችሁት አሜን። በፊቱ የቃተታችሁበት አሜን። እሳችሁን ያፈሰሳችሁ አሜን። ብዙ ቃል አልተናገረባት በቃ ይስጥሻላት። አሜን። እናም ከዛ በኋላ አላዘነችም ማለት በቃ ፊቷ አልጠቆረም። ከዛ አሜን ታንታቷ በሰላም ተመለሰ። አሜን። የእግዚአብሔር ቃል ወደኛ ከመጣ አሜን በመልካም ከተናገረን በኋላ ማዘን ያስፈልጋል። አሜን። እግዚአብሔር እንዲህ ይሆናል ካለ አሜን ሊቆይ ይችላል። ሃሌሉያ። ሲመጣ ትንሽ ሊመስል ይችላል። እኛ በጠበቅነው መንገድ ላይ መጣ ይችላል። ሐና ግን በቃ ከዛ ቀን በኋላ አላዘነችም። በቃ አልተከዘችም። አሜን ሃሌሉያ። ሐና እንዲያለች ሐናም ስትጸልይ እንዲያለች አሜን በእግዚአብሔር ጸና። አሜን እንዴ በእግዚአብሔር ከፍ ከፍ አለ። አሜን አፌ በጠላቶቼ ተከፈተ። አሜን በማዳንህ ደስ ብሎኛል። ለእግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም። አሜን እያለች ቀጠለች። አትታበዩ በኩራት አትናገሩ እያለች አወራች። ሐናና ማርያም የጸለዩትን ጸሎት ፓራሌል ስትለው ተመሳሳይ ነው። ማርያም የእግዚአብሔር ቃል ከመጣላት በኋላ ጸነሰች። ነፍሴ ጌታዋን ታከብረዋለች አለች። ነፍሴ ጌታዋን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች አለች። የባሪቱን መወረት ተመልክቷል እያለች አወራችና ስሙ ቅዱስ ነው እያለች ብርቱ የሆነው እሱ ነው ታላቅ ስራን ያደረገው አሜን አይደለም። አሜን እኔማ ባሪያ ነኝ አለች። እኔ ደካማ ነኝ። ብርቱ የሆነው እሱ ግን በእኔ ታላቅ ስራ አሜን። በዘመኗ እንደዚህ ተብሎ ምሳሌ ሊሰጥበት የማይሆን ነገር የሌለ ነገር በዘመኗ ሲሆን መልአኩ ያቀራረበላት ምሳሌ ምንድነው? ኤልሳቤጥ አርጅታ ነበር ወለደች እንጂ በድንግልና የተጸንሶ ይወለዳል የሚል አይደለም። እንደዛ አይደለም። እንደዛ የሚል ምሳሌ የለም ነበር። ነገር ግን ነው የጌታ ባሪያ እንደ ቃል ይሁንልኝ ባለች ጊዜ ሲሆንላት ነፍሴ ጌታን ታከብራለች። አሜን። ሐናም ነፍሴ በአምላኬ በመድኃኒቴ እግዚአብሔርን አከበሩ። አሜን። ትዕቢተኞችን አዋርዷል፣ ታናሾችን ከፍ ከፍ አድርጓል እያሉ ሁለቱም ተመሳሳይ ሀሳብ ያለው ቃል እያወሩ አባታቸውን አምላካቸውን አከበሩበት። አሜን። እሱ መልካም ነው። አሜን። እሱ መልካም ነው። አሜን። የተዋረዱትን የሚያነሳ አሜን። በትቢያ የወደቁትን ከፍ ከፍ አሜን። እንዲህ ነበር እኮ ነው እንዲህ አይነት ሰው ነበርኩ አሁን ግን እንዲያደርገኝ የሚባል አሜን። ሲጨለማ ውስጥ ነበራችሁ ተብሎ ልክ ጨለማ ነበራችሁ ተብሎ ወደሚደነቅ ብርሃን አወጣችሁ የተባለለት እሱ ብቻ አሜን። እሱ ብቻ አሜን። ሙታን ነበራችሁ ከተባለ በኋላ አሁን ሕያዋን ናችሁ የተባለው በሱ ብቻ አሜን። በሱ ብቻ ነው አሜን። ሌላው ምልክት ተአምር ሊያደርግ ይችላል። ሙሴ ሲወጣ ይዘው ወጡ። ሁሉም በትራቸውን ይዘው ወጡ። በበትር መስሏቸው በትሩን ሲጥል እባብ ሲሆን እኛም በትር አለን። እባቡን በትራቸው ግን የአሮን በትር ዋጋው ይላል። በበትር አይደለም፣ በእኛ ብርታት አይደለም፣ በእግዚአብሔር ጸጋ እንጂ አሜን። በሰው ጥበብ አይደለም፣ በሱ ጥበብ አሜን። በእኛ ኃይልና ማስተዋል አይደለም፣ በሱ ማስተዋልና ኃይል እንጂ አሜን። በእኛ እውቀት አይደለም፣ በሱ እውቀት አሜን። እሱ ግን ይችላል አሜን። ብርቱ የሆነ አለች ማለት አሜን። ብርቱ የሆነ በልጅ እንዴ ብርቱ የሆነ እሱ አለች እሱ በኔ ታላቅ ስራን አድርጓል። እንዲሁ ይሁንላችሁ አሜን። እንዲሁ ይሁንላችሁ ብርቱ የሆነ እሱ እናንተ ውስጥ ታላቅ ስራን ያደርግ አሜን። ታላቅ ስራውን ያደርግ አሜን። ሃሌሉያ አሜን። ሃሌሉያ አሜን። ሃሌሉያ አሜን። እግዚአብሔር መልካም ነው። አሜን። እግዚአብሔር መልካም ነው። አሜን። ስለዚህ
ሐናም ሕልቃና ሚስቱን አወቀ አለ። ከዛ ወረድ ብላችሁ እስኪ ቁጥር ላይ እግዚአብሔር ስለተሳለችው ስጦታ ፋንታ ከዚህ ሴት እግዚአብሔር ዘር ይስጥ ብሎ ባረካቸው። እነርሱ ወደ ቤታቸው ይሄዱ። ልጅ ተሳለች፣ ወለደች፣ ከዛ ሰጠችው አይደል? ከዛ እና እየባረከች ስትዘምር መካኒቱ 7 ወለደች አለች። ወለደችው አንድ ወለደችና እሱን ሰጠችው። አሁን ምንም የላትም፣ ግን መካኒቱ 7 ወለደች እያለች ባረከች። 7 ወልጃለሁ እያለች አመሰገነች። ወረደና አሁን ያነበብኳችሁላችሁ ቦታ ላይ ድጋሚ ባረካቸው ልጁን ሊሰጡ ሲሉ ለእግዚአብሔር ቤት። ከዛ በኋላ 5 ወለደች። መካን ትባል ነበረችው፣ ምንም የላትም የተባለችው፣ ጣውንቷ ታፌዝባት የነበረችው፣ አፌ በጠላቶቼ ላይ ተላቀቀ ነበረች። ከዛ አንድ አታ የነበረችው 6 ወለደች ማለት ነው። ግን አረ ሃሌሉያ ሃሌሉያ አሜን። እግዚአብሔር ቤት ቃሉ ተበማይ አሜን። አረ እንደዛ እኮ የተጻፈው ሰው አይደለም የመሰከረው፣ እግዚአብሔር የመሰከረው። አንድ ልጅ ያጣችሁ ሴት 6 ወለደች። እግዚአብሔር ዘገየ ባላችሁበት አሜን። አንድ ልጅ እንኳን ባላችሁበት፣ አንድ ነገር ትንሽዬ ባላችሁበት ሃሌሉያ አሜን። እግዚአብሔር እንዲህ መልካም ያደርጋል አሜን። እግዚአብሔር መልካም ያደርጋል አሜን። ሃሌሉያ አሜን። ሃሌሉያ አሜን። ሃሌሉያ አሜን። እግዚአብሔር መልካም ነው አሜን። ሰማን ብቻ ብላችሁ አትተው። እንዲህ ነበር ሰምተን ነበር ብላችሁ አትተው አሜን። ሃሌሉያ አሜን። ዘፍጥረት 21 ላይ እግዚአብሔር እንደተናገረው ሳራን አሰበ አሜን። ሳራ በቃኝ ከዚህ በኋላ እንዴት ይሆናል ብላ በነበረበት ጊዜ መጥቶ አሰባት። እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች። እግዚአብሔርም በተናገረው ወራት ለአብርሃም በእርጅናው ወንድ ልጅ ወለደችለት። አብርሃም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃም ልጁን ይስሐቅን እግዚአብሔር እንዳዘዘው በ8ኛው ቀን ደረሰ። አብርሃም ልጁን ይስሐቅን በወለደበት ጊዜ የ100 ዓመት ነበረው አለ። የሰውዬ 100 ዓመት ነበረው። ትመጣለህ ብዙ ነው አረገ፣ ህዝብ ነው አረገ ይለው ደግሞ ስመጣ ከሳራ ነው የሚመጣው ይባል። እግዚአብሔር በዚህ በኩል ነው ካለ በዛ በኩል ነው አሜን። በምስራቅ እመጣለሁ ካለ በምስራቅ ነው የሚመጣው፣ በደቡብ አይጠበቅም አሜን። በምዕራብ አይጠበቅም፣ በሌላ ስፍራ አይጠበቅም። እመጣለሁ ባለ ቦታ ነው አሜን። ማቆም በመጠባበቂያ ቁጭ ብዬ ነው የምጠብቀው አሜን። ሌላ ቦታ አይደለም፣ እዚህ ቁጭ ብዬ ነው የምጠብቀው አሜን። መጠባበቂያ ላይ እስክትመጣ ድረስ እስክትፈጽመው ቃሉን ድረስ እዛ ቦታ ነው የምጠብቀው አሜን። አብርሃም እግዚአብሔር 100 ዓመት ጠበቀ። አንድ ልጅ የለም ጠበቀ። ሃሌሉያ አሜን። ከዛ 21ኛው ምዕራፍ ላይ ልጁ መጣ፣ ይስሐቅ ተወለደ አይደል? ለእግዚአብሔር ቃል በቤታቸው ሳቅ ሆነላቸው አሜን። ለእግዚአብሔር ቃል በቤታቸው መልካም ሆነላቸው አሜን። ለእግዚአብሔር ቃልና ሐሳብ ሆነላቸው አሜን። ለእግዚአብሔር አንድ ጋር አቆመ። ምዕራፍ 25 ላይ ስትሄዱ አብርሃምም ደግሞ ስሟ ኬጡራ የተባለች ሚስት አገባ። እሷም ዘምራን ዮቅሳን ሜዳ ነች። 6 ልጆች ወለደችለት። አንድ ነው ያቆየ። አንዳንዴ የተስፋ ቃሉ እስኪመጣ ድረስ የተስፋ ቃሉ ልጅ እስኪመጣ ድረስ አንድ ናት። ትንሽዬ ነገር ናፍቃል። በቃ እቺ ብቻ የምትሉት ነገር ናፍቃለች። የተስፋ ቃሉ ልጅ ከመጣ በኋላ ሳሙኤል ከመጣ በኋላ 5 ልጅ አይደል? አብርሃምም ይስሐቅ ከመጣ በኋላ 6 ወለደ። አንዳንዴ የተስፋ ቃሉ እስኪመጣ ድረስ እግዚአብሔር የተናገረው ያ ቃል እስኪመጣ ድረስ አንዱ የሚናፍቅ ቢመስል ግን አንዱ ብዙ ሆኖ ይመጣል አሜን። አንዱ 7 እጥፍ ሆኖ ይመጣል አሜን። አንዱ ብዙ ሆኖ ይመጣል አሜን። ሃሌሉያ አሜን። ሃሌሉያ አሜን። ስለዚህ የተነሳንበት ቃል ምንድነው? ሃሌሉያ የምትባረክ ነፍስ አሜን። ሃሌሉያ እግዚአብሔር መልካም አሜን። እግዚአብሔር መልካም አሜን። ስለዚህ ምንም ባይኖር የጠበቅነው ነገር ባይኖር ያሰብነው ነገር ባይኖር እኛ የፈለግነው ያልነው ባይኖር ይሄ ቢሆን ያልነው ባይኖር ነገር ግን እንባረካለን አሜን። ምክንያቱም ሌላ ማለች መጽሐፍ ሲናገር 1ኛ ጴጥሮስ ምዕራፍ 3 ከቁጥር 9 ጀምሮ እንዲህ ይላል፣ ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ
ለዚህ ተጠርታችሁ አሜን። የተጠራችሁት ለበረከት አሜን። ለበረከት የተጠራ ደግሞ መርገም ላይ ይናገር። አሜን። ለበረከት የተጠራ ደግሞ ስንፍና ነው። አሜን። ለበረከት የተጠራ ደግሞ ትዕግስትን አለ። ትዕግስተኛ እግዚአብሔር ነገር ይጠብቃል። የትንሿን ቀን ጊዜ ያደርጋል። እግዚአብሔርን ይጠብቃል። ስለዚህ እናንተ ለበረከት የተጠራችሁ ናችሁ። ባርኩ በነገር ሁሉ በምትችሉት ሁሉ ባርኩ። እግዚአብሔርም ደግሞ ባርኩት፣ እሱን ባርኩት፣ ፊቱን ፈልጉ። እግዚአብሔር ጋር ስትሄዱ የጎደላችሁን ያጣችሁትን ይህኛውን እያላችሁ ብቻ አትሄዱ። እግዚአብሔር ጋር ስትመጡ እግዚአብሔርን ባርኩት፣ እግዚአብሔርን ባርኩት። እግዚአብሔር የጎደለው ባይኖር እንኳን የምትሰጡት የሆነ ነገር ባይኖራችሁ እንኳን ወደ እሱ ስትሄዱ እግዚአብሔርን ባርኩት። ሃሌሉያ ሃሌሉያ ሃሌሉያ። መዝሙር 103 ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙ። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግብ ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ለተበደሉት ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤልም ልጆች አደራረጉ። መንገድ ቢጠፋብን እንኳን ይሄ ይሆንልን እያለን ምሳሌ እየፈለገን አንሄድ። እሱ መንገድን ስለሚመራ እሱ መንገድን ስለሚያስተምር ሁልጊዜ የማይቀስፍም ለዘላለም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ ያርቃል። አባት ለልጆቹ እንደሚራራ እግዚአብሔር ለሚፈሩት ይራራል። ሃሌሉያ። ስለዚህ ምን አለ? ነፍሴ ሆይ እግዚአብሔርን ባርኪ፣ እግዚአብሔርን ባርኪ። እስቲ በባት ለነፍሳችሁ ነገር ነፍሴ ሆይ እግዚአብሔርን ባርኪ፣ ሃሌሉያ። እግዚአብሔርን ባርኪ። ሃሌሉያ ሃሌሉያ ሃሌሉያ። አጥንቶቼማ የተቀደሰ ስሙን ባርኩት።